አንተና መጣ ስለመጣህ ደስ ብሎናል። እንኳን ደህና መጣህ ኑር አዲስ። እንኳን ደህና ቆይ። ጥሪያችንን አክብረህ የአዲስ ጨዋታ እንግዳ ለመሆን ፈቃደኛ ሆነ ስለመጣህ በእኔም በተመልካቾችም ስም እጅግ አመሰግናለሁ። በድጋሚ እኔም እጅግ በጣም አመሰግናለሁ አክብራችሁ ስለጠራችሁ። ጥሩ ቆይታ ይኖረናል ብዬ አስባለሁኝ። እባክህ አረፍ በል። እሺ ወንድሜ። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የፕሮግራማችን ተከታታዮች አዲስ ጨዋታ ፕሮግራማችን ተጀምሯል። ሰለሞን አሰፌ የፕሮግራሙ አዘጋጅና አቅራቢ ነኝ። አብራችሁን እንድትቆዩ በአክብሮት እንጋብዛለን። ዛሬ እጅግ የምንወደውን የምናከብረውን ከወሎ እስከ ጎንደር ከጎጃም እስከ ሸዋ በውብ ድምፁ በሚያምሩ የዜማ ቅላጼዎቹና በውብ ግጥሞቹ ያሞገሰን ያወደሰን ያከበረንን የምንወደውን ድምፃዊ ኑር አዲስ ሰይድ ጃሪጋማን ጋብዘናል። ከሱ ጋር ቆንጆ ቆይታ ይኖረናል። አብራችሁን እንድትቆዩ በአክብሮት እንጋብዛለን። በድጋሜ ኢትዮ ቴሌኮም ደግሞ የፕሮግራማችን አጋር ስለሆነ እጅግ እናመሰግናለን። ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ነው። ወይኔ በላቸው ዛሬማ ልበለም ብዙ የፈጠነ ቴሌብር ለወርድ መጠራጠራችሁ እኮ ነው የሚገርመው። ቴሌብርም አለ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁም የፈጠነ ክፍያችንን ስንፈጽም እንዲህ ነን። ጤና ይስጥልኝ። ቀኔን ደስ በሚል መንፈስ ስጀምር የባንካችንን ደንበኞች ማስተናገድ የሚሰጠኝን ልዩ ደስታ እያሰብኩ ነው። ስራዬን እንድወደው ያደርጉኛል። ግሩም ሀሳባቸውን ሊያሳኩ የጀመሩትን መንገድ ከዘመን ባንክ ጋር ሊጓዙት ስለመረጡን እኛም ትልቅ ውጥናቸው ውስጥ ቦታ ስላለን ደስ እያለኝ አስተናግዳቸዋለሁ። ደንበኞቻችንን ባሉበት ቦታ ተገኝተን ስናገለግላቸው የበለጠ ክብር ይሰማናል። በወዳጅነታችን ስኬት፣ በስራችንም ውጤት ደስ እያለን እንውላለን። በስራዬ ተደስተው የሚሰጡኝ ምላሽና ስኬት ትልቁ ክፍያዬ ነው። በማንኛውም ቦታና ሁኔታ ባንካችን ቀልጣፋ ምላሽ አለው። ዘመን ባንክ የላቀ አገልግሎት ማዕከል። አዲስ ጨዋታ ከድምፃዊ ኑር አዲስ ሰይድ ጋር ቆንጆ ጊዜ እናሳልፋለን። ኑር አዲስ በድጋሜ እንኳን ደህና መጣ። እንኳን ደህና ቆየኝ። ቤታችን ሰፊ ነው ብለን ነው። አዎ ሰፊ ነው። ጥሩ ስራዎች፣ ጥሩ ዜማዎችን አስደምጠህናል። አሁንም እያስደመጥከን ነው። ወደፊትም ትቀጥላለህ። አዲስ አበባ ነው እና ያለህ እንደው ህይወት በአዲስ አበባ እንዴት ነው የሚለውን እናስቀድም። ህይወት በአዲስ አበባ እንግዲህ ምንም አይልም፣ ጥሩ ነው። ስራ እየተሰራ ነው በደንብ። ያው እንግዲህ አንዳንድ ስራዎችን እየሰራን ነው። ጥሩ ነው፣ ምንም አይልም፣ እየሰራን ነው። አዳዲስ ስራዎችንም እየሰራን ነው። ድምፁ አለ፣ አቅሙ አለ፣ ፍቅሩ አለ። በተለይ ሙዚቃ የመሰጠት ጥበብም ነውና ኑር አዲስ ደግሞ በዚህ
ቀዳሚ ግንባር ቀደም ከምንላቸው ውስጥ አንዱ ነህ። እንደው ሙዚቃና ኑር አዲስ እንዴት ነው ቁርኝታቸው? እንግዲህ ሙዚቃና ኑር አዲስ ከልጅነት ጀምሮ ማለት ነው በጣም የዘፈን ፍቅር ነበረኝና ከዛ ነው የሚጀምረው። ከልጅነት ጀምሮ ያው በጣም አንጎራጉር ነበረ በየሄድኩበት። ከትምህርት ቤት ወደ ቤት ሲሄድ፣ ከቤት ወደ ትምህርት ቤት በሚሄድበት ሰዓት ምን ጊዜ ማንጎራጉር ነበርና ያው እንግዲህ ያ ነገር እንትን ብሎ አዳፕት አድርጎ እዚህ ደረጃ ላይ ደርሻለሁ። መልካም እንግዲህ ሙዚቃ በተለይ ከመሰጠት ከድምጽ ባለፈ ያንድን ማህበረሰብ አካባቢ ባህል ወግ ማወቅ ተገቢ ነው አይደል? እንደው ከዚህ አንፃር ወደ ኋላ ልመለስ እስኪ የመጀመሪያ ስራህና አንተ። እኔ ያው የመጀመሪያ ስራዬ ሀዋ ነው። ሀዋዋ የሚለን ያው የራያ ዘፈን ነው። ከዛ ነው የተነሳሁት። ከዛ የራያን ባህል ወጉን በዘፈን በማስተዋወቅ ማለት ነው ቀጠልኩኝ። እዛ እየቀጠልኩ ሄድኩኝ ወደ ወሎ አምን ያለ እየሰፋ ሄደ። ያው እንደዛ ነው አመጣጤ። በወቅቱ በጣም ተወዳጅ የሆነ እጅግ በጣም ሁሉም ጋር ይደመጥ ነበር አይደል? ሀዋ ሀዋዋ አስታውሳለሁ። እንደው ስሜቱ ምን ይመስል ነበር? አረ በጣም ነው የሚገርመው። በሁሉም ሰው ጆሮ ገብቶ ነበር። በተለይ በወሎ በአማራ አካባቢ ለሁሉም ሰው ነበር የተዳረሰው እና በጣም ደስ ብሎኛል ይህን ስራ በመስራት። የመጀመሪያ ስራዬም እንደመሆኑ መጠን በጣም ነው ደስ ያለኝ። ለሁሉም ኑር አዲስ ሀዋዋ አይነት ወሬ ነበር አይደል? ስምም እስከ መምጣት ቀጥሎ ነበር። ሀዋዋ ይሉኝ ነበር። አዎ ኑር አዲስ ብለው ሀዋዋ ይሉኝ ነበር። ያው የዘፈኑ እንትን የመጀመሪያም ስለሆነ ማለት ነው። እንግዲህ የመጀመሪያ ስራ የመጀመሪያ ልጅ ነው ይባላል እና አሁን ሰርተ በደንብ ሲታወቅ ከፍ ሲል ስሜት አለ። በዛ ልክ ጠብቀው ነበር? ግጥምና ዜማስ ማን ሰራው? ግጥሙንም ዜማውንም የሰራሁት ራሴ ነኝ። ያው ግን እዚህም ደረጃ ላይ እንደሚደርስ ሀዋ የሚለው ስያሜው ራሱ ማለት ነው እንትን ነው ወደ ጆሮ የሚገባ ስም ነውና በስሙ ያው ጥሩ እንትን ይኖረዋል ብዬ ኦዲየንስ ይኖረዋል ብዬ ማስቤ ነበር። አሪፍ ነው። በዛ ሰዓት ደግሞ በደንብ እንትኑ አልተሰራም ነበረ። እንዳሁኑ ብዙ መሳሪያዎች አልነበሩትም፣ የሙዚቃ መሳሪያዎች ምናምንና ያው ግን ካሰብኩት እንትን ላይ ደርሷል። ወቅቱም ጊዜውም ራቅ ያለ እኮ ነው አይደል? ረጅም ጊዜ ነበር። አዎ ረጅም ነው። 2003 አካባቢ ነው። እስቲ ዋገም ታምጦ መድኃኒቶች እሷ ነች ነው አይደል? ትንሽ በድምጽ እንሞክረው። እኔም አግዛለሁ። ኮለምላማ አየው ኮለምላማ ራያ ራዩማ ኮለምላማ አየው ኮለምላማ ራያ ራዩማ የራያ መሬት ተናያ በቅለው የለም እኔን እንደ እምቦሳ አቀንበት ወይ ወይ ያሰኘኛል ለምለም እንደ ሽንጥ ስጋ ዝንፍልፍል ያልሽው እናትሽ ምን በሉ ወለላ ወለላ አናንቺን አርግዘው እንደ ሽንጥ ስጋ ዝንፍልፍል ያልሽው እናትሽ ምን በሉ ዘንፋልና ወለላ አናንቺን አርግዘው ሀዋ ሀዋዋ ሀዋ ሀዋዋ ሀዋ ሀዋዋ ሀዋ ሀዋዋ አቅንታ ስትሄድ ድርመሟ ያበደ ዘቅዝቃ ስትሄድ ሽንቷ ያረገደ እንኳን እኔ ባዳው ወንድሟም አበደ ሀዋ ሀዋዋ ሀዋ ሀዋዋ ሀዋ ሀዋዋ ሀዋ ሀዋዋ። ቀጥል ቀጥል ነው የሚያሰኘው። ደስ ይላል። እንግዲህ ቀደም ብለንም እያነሳን ነበር። ከዛ በኋላ ከሀዋዋ ከወጣ በኋላ እውቅናው መጣ። በጣም ደግሞ ግጥምና ዜማም የአካባቢውን ባህል በደንብ የማካተት ነገር አለና ከዛ እንዴት ቀጠለ ሙዚቃው? ያው ሙዚቃው ከሀዋ በኋላ ማለት ነው ወደ ጭፈራው አይነት፣ ይሄኛው በችክችካ ነው። ወደ ትዊስት ማለት የራያ ሁራ ማለት ነው። ወደ ጭፈራው አይነትም ገባው። ራያ ራዩማ የሚለውን ስራ ሰራው። ብዙ ናቸው የሰራቸው በራያ ዙሪያ ላይ ሆበል ራያ፣
በወንጭፉ አትንኩን በጣም ብዙ ናቸው። ይሄ ነው ብዬ ልነግር አልችልም። እና ከዛም በኋላ አታቱ፣ ዳዴዋ፣ ጎዳዳ እነዚህ የመሳሰሉ ስራዎችን ሰርቻለሁኝ በራያ ዙሪያ ላይ ማለት ነው። ኑር አዲስ እንግዲህ አንድ ሙሉ አልበም አለ። በተለይ ነጠላ ዜማዎቹ ከ25 በላይ እንደሆኑ መረጃዎችንም እያየሁኝ ነበር እና በተለይ ሀዋዋ ምን በረከት ይዞ መጣ? ከዛ በኋላ ሀዋዋ እንግዲህ ለነዚህ ስራዎች እንትን ሆኖኛል፣ በር ከፍቶልኛል እና በቃ ይሄን ነው ይዞልኝ የመጣው። ሀዋ ሌሎችን ስራዎችን እንድሰራ አበረታቶኛል። ምክንያቱም ከአዳማጩ የመጣልኝን እንትን ማለት ነው መልስ ሰምቼ ወደ ሌላ ስራዎች እንዲሸጋገር አድርጎኛል። ቀደም ብለናል። ባህሉን፣ ታሪኩን፣ እሴቱን፣ አለባበሱን ጭምር ማወቅ ነው አይደል ለሙዚቃ ዋና መሰረቱና አካባቢው ላይ ክሊፖች ሲቀረጹ በተለይ ሙዚቃው በደንብ መልእክቱን እንዲገልጽ በማድረግ ረገድስ ምን ያክል ነበር ጥረትህ በስራው ላይ? እኔ እንግዲህ በቻልኩት መጠን ያው ራያን፣ ባህሉን፣ ወጉን ያለውን ሁኔታ ማለት ነው ለመግለጽ ሞክሬያለሁ። ያው ሰዎችም ደግሞ የሚሰጡኝ ፊድባክ ጥሩ ነው፣ ጥሩ ምላሽ ነው እያገኘሁበት ያለሁት። እንግዲህ ከመላ ጎደል የራያን ባህልና ወግ አስተዋውቂያለሁ ብዬ ገምታለሁ። እንግዲህ ሙዚቃ ሲሰራ እንግዲህ በተለይ ድምፃውያን ግጥም፣ ዜማ የመስራት ልምድ ያላቸው አሉና ኑር አዲስ ከማንጎራጎር ከመዝፈን ባለፈ ግጥምና ዜማስ ላይ እንዴት ነው? ግጥምና ዜማ አብዛኞቹን ስራዎችን የምሰራው ራሴ ነኝ። ያው አንዳንድ ስራዎች አሉ፣ እነሱን አሁን በዜማ ላይ ማንም ገብቶብኝ አያውቅም። ራሴ ነኝ የምሰራው። አንድ ሁለት ስራዎች ካልሆኑ በስተቀር ከሰሯቸው ስራዎች ሌላውን ራሴ ነኝ የምሰራው። ዜማ ራሴ ግሌ የሰራቸውን ስራዎች ማለት ነው። በግጥም ግን የተሳተፉ አሉ፣ እነ ሞገስ ካሳ ከአውስትራሊያ ማለት ነው እና አረጋው ይመር የተሳተፉባቸው አሉ በግጥም። በዜማ ግን ራሴ ነኝ የምሰራው። አብዛኛዎቹ ግን ዜማም ግጥምም የራሴ ናቸው። እንግዲህ ጓደኞችህንም ስጠይቅ በተለይ ኑር አዲስ ስራዎቹ ልጆቹ ናቸው። በቃ ደግሞ ሰርቶት ለፍቶ ጥሮ ጥቂትም ብትሆን ቅር የሚለው ነገር አለና ከእንቅልፍ በላይ ነው ለስራው የሚሰጠው ይባላልና እንደው እስኪ በአንተ አንደበት። ያው በጣም ትጥራለህ ለመስራት። አንዱ ነገር ሲመጣልህ ያ ነገር እንዳያመልጥ ስትል እንቅልፍ ቀርቶ አይደለም ሌላም ነገር ሊያመልጥ ይችላልና ያን ነገር እንዳያመልጥ ትጥራለህ። ካልጣርክ ደግሞ አሁን እንደዚህ የሆነ ነገር መጥቶልኝ ቆይ በኋላ ሰራዋለሁ ካልኩኝ እንደ መጀመሪያው ላይ ሆንልኝ ይችላል። ገባህ? እንደገና ሊጠፋህም ይችላል። ዜማ ስትሰራ ለምሳሌ ሀሳብ ይመጣልሃል። ያን ሀሳብ ወዲያውኑ ወደ ተግባር መቀየር መቻል አለብህ። ካልሆነ ተመልሶ ላይ መጣል ይችላልና ለዛ ሲባል እንግዲህ እንቅልፍም ታጣለህና እውነት ነው። ከጠበቅከው ጋር ስታየው እንደው ይሄንን እንዲሰርቸው ቢሆን ኖሮ የምትለውስ ይኖር ይሆን ስራዎች ላይ? አዎ ከድሮዎቹ ማለት በመጀመሪያ አካባቢ የሰራሁት አልበም አለ፣ ግቢልኝ አልበም። እሱን እንደገና ብሰራው የሚል ያኔ ብዙም እንትን አልነበርንም እና ልጅነቱም አለ ጀማሪም ስለነበርን ምናምን እንደገና ብሰራው ያን አልበም ጥሩ ይሆናል ብዬ በቃ ያን እንትን የሚለኝ መኘውና ሌሎቹ ችግር የለብኝም። አዎ እንግዲህ የሙዚቃ ስራ ሂደትን ጊዜን ይፈልጋል አይደል? በአንዴ እኮ የውጤት ጫፍ ላይ አይደረስም እና እስኪ ግቢልኝን ሙሉ አልበም ነውና ግቢልኝ እንዴት ተሰራ? ሙሉ ካሴት ነው እሱ? አዎ ግቢልኝ የተሰራው ማለት ነው ልክ እዚህ እንትን ሙዚቃውን እንደጀመርኩ አካባቢ ነው። ከሀዋ በኋላ ነው እና ግቢልኝ አልበም ላይ ሀዋንም አካትቸዋለሁ እንደገና ሪሚክስ አድርጌ ማለት ነው። ግቢልኝ ብዬ ስያሜ የሰጠሁትኝ
ያኔ ያው የአቅምም ጉዳይ ያለ የምንም አለና ብዙም ተደራሽነት አልነበረውም። የግቢልኝ አልበም ግጥምና ዜማ አንተ ግጥምና ዜማ የራሴ ነው። አረጋዊ መር እንዳልኩ ተሳትፎበታል። ምናልባት የአቅም ጉዳይ ነው ግቢልኝ አልበሙ ያልተሰራለት። አዎ የአቅም ጉዳይ ነው እንጂ እንዳሁኑ ቢሆን ኖሮ አሬንጅመንቱ ጀምሮ በጥሩ ሁኔታ መሰራት የሚችልና ጥሩ ጥሩ ዜማዎች አሉት በውስጡ ከግቢልኝ ጀምሮ ያሉት ማለት ነው። እነ ታቱ በቃ እንደገና በኋላ ላይ ያወጣኋቸው ስራዎች አሉ አይደል? እነሱ ስራዎች ከዛ ግን አላካተትኳቸውም ነበር። እንታቱ በኋላ ላይ ነው እንትን ያልኳቸው ያመጣው። ከግቢልኝ በኋላ ነው ታቱ የወጣው። እና ብዙ ስራዎች አሉ እዛ ጋር እንደ እንትና አሁን ለምሳሌ ወሎ በምን ይታማሉ ወሎን ሰራ ማለት ነው። አዛን ስትሰሚ አዛን ሰማለሁ፣ ቅዳሴ ስትሰሚ ቅዳሴ ሰማለሁ፣ ወሎ እስላም ክርስቲያን ፍቅር ነው አውቃለሁ፣ አርሂብ ገባበኝ አንቺን መርጫለሁ የሚሉ ግጥሞቹ ራሱ በጣም አሪፍ አሪፍ ግጥሞች ነበሩ። አብሮነትን አንድነትን የሚያሳዩ ናቸው። እና ግን ያው ፕሮሞሽንም አልተሰራለትም። በብዙ ጉድለቶች ምክንያት አልተደመጠም። ግን እኮ ሙዚቃዎቹ እናውቃቸዋለን አይደል? ይታወቃሉ፣ ታዋቂ ናቸው። እንደው በደረቁ እንዳይሆን እስቲ አንድ ባንተ ምርጫ እንስማ። ጎሳይ ቀድማ ለዳፎይ ሳይንቻችሁ እኔም ወደ ማሳውሷ ወደ ምንጩ ድንገት ስንገናኝ ካውራው መንገድ ጋሻ ጦሩን ይዞ ማረከኝ መውደድ ስፈራና ስቸርከና ብዬ ሳያት ዘንፋላ ሞንሞናት ታቱ መላናት ማረከኝ ውበቷ እንዴት ልሁንላት ኧረ ታቱ መላ ኧረ ታቱ መላ ከረሜላዬዋ የኔ ማር ወለላ እታቱ ስልሽ ዘንፋላ ስልሽ ወለላዬ ወይ ቶሎ ነይ ድረሺ። ቆንጆ ነው። እንግዲህ በሙዚቃ ሂደት ውስጥ በተለይ ከሀገር የመውጣት የተለያዩ አካባቢዎች ሄዶ ሙዚቃን የማሳየት ነገር ይኖራል እና ምን ይመስላል ያንተስ በዚህ ላይ? አዎ የሄድኩባቸው ሀገሮች አሉ። ያው ግን ማይባል እስራኤል ሀገር ሄጃለሁ፣ ዱባይ፣ እነዚህ ቦታዎች ላይ ሄጄ ሰርቻለሁ። አቀባበሉ ምን ይመስል ነበር? አቀባበሉ በጣም ደስ የሚል ነበር። የዱባይም የእስራኤሉም በጣም በጥሩ ሁኔታ ደስ ብሎኝ የተመለስኩት። እዛ ያለው ህዝብ ራሱ የኛ ህዝብ ጥሩ አቀባበል ነው ያደረገልኝ። በጣም ደስ ይል ነበር። የተከበራችሁ የፕሮግራማችን ተከታታዮች አዲስ ጨዋታን መሰናዶ ነው ወደ እናንተ እያደረስን ያለ ነው። ከድምፃዊ ኑር አዲስ ሰይድ ጃሪጋማ ጋር ነው ቆይታ እያደረግን ያለ ነው። ለአብሮነታችሁ እጅግ እናመሰግናለን። አሁንም ፕሮግራማችን ይቀጥላል። ኢትዮ ቴሌኮም የአዲስ ጨዋታ ፕሮግራም አጋራችን ስለሆነ እጅግ እናመሰግናለን። ኑር አዲስ ሰይድ ጋር እንቀጥላለን። ሰለሞን አሰፌ የፕሮግራሙ አዘጋጅና አቅራቢ ነኝ። አሁንም አብራችሁን እንድትቆዩ ነው በአክብሮት የምንጋብዘው። ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ነው። ወይኔ በላቸው ዛሬማ አልበላም። ብዙ የፈጠነ ቴሌብር ላውርድ። መጠራጠራችሁ እኮ ነው የሚገርመው። ቴሌብርም አለ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁም የፈጠነ ክፍያችንን ስንፈጽም እንዲህ ነን።
ኑር አዲስ ተመለስኩኝ ወደ አንተ። እንግዲህ እሺ። ከስምህ ስያሜ ጀርባ ጃሪጋማ አለ እና እንደ ብዙዎቻቸውን ጥያቄ ያነሳሉ። እንደው ጃሪጋማ እንደ ኒክኔም ወይም ደግሞ ቅጽል ስሜ ነው። ቅጽል ስሜ የሆነበት ምክንያት መጀመሪያ ራያ ራዩማ የሚለውን ስራ ስሰራ ማለት ነው ጥርቅ ጫማ ቦፌ መለዮ ልብሳቸው ይሟጣሉ ላይ ጥፋም ከጃቸው ጭልጅ ዝናር ካሪያ ይለይ ጎናቸው ወለል ያለው ሜዳ ራያ ራዩማ መሆን ያለማጣ ቆቦ ጃሪጋማ ይሄ እንትን አልኩና መገን ጃሪጋማን ደጋግሜ እለው ነበርና ጃሪጋማ ደግሞ የኔ የተወለድኩባት የገጠር መንደር ነች ራያ ማለት ነው። በዛ ምክንያት ነው ጃሪጋማ የተባልኩት። የቦታው ስያሜ ነው። አንደኛ የተወለድኩባት መንደር ነች፣ የገጠር መንደር ነች። እዛ ነው የተወለድኩት። በዛ ምክንያት ጃሪጋማ የሚለው ቅጽል ስም ተሰጠኝ ማለት ነው። ከዘፈኑ የተወሰደ እንደማለት ነው። አዎ ከዘፈኑ መጀመሪያ ያው በዘፈኑ ነው። እንደገና ደግሞ ስትወስደው ያው የተወለድኩባት መንደርም ነችና ብዙ ጊዜ ከብዙ ዘፈኖች ላይ አስገባታለሁ። አዎ ስላየሁትም ነው ይሄን ያነሳሁት። እንግዲህ ኑር አዲስ የራያን የወሎን አካባቢ ብቻ ሳይሆን አጠቃላይ የክልሉንም የሀገርንም ሙዚቃዎች የመስራት ሂደቶች አሉ። ቆንጆ ቆንጆ የጎንደር ዜማዎች፣ የጎጃም ከዛ ባለፈም የጎጃሙን ስራውን ስንሰራ ጎጃም አለኝ ለብቻ የሰራው ስራ አለ እና እሱን ግጥሙን ሞገስ ካሳ ነው የጻፈው፣ ዜማውን ራሴ ነኝ የሰራሁት። እሱ አለ ጠልፋ አስቀረችኝ የሚል ማለት ነው። የጎንደር ደግሞ ማለት ነው አልተዘጋም ዶሴው የሚል ስራ ሰርቻለሁ። ወሎ ብዙ ስራዎች አሉኝ። እንግዲህ ያው እየሰፋ ነው ሄደው የኔ እንትን እነዛ ስራዎችን ሰርቻለሁ። ግጥም ዜማ ያው እንግዲህ ግጥም እንደነገርኩ አንዳንድ እንትን ጎንደሩንም ግጥሙን የሰራው ሞገስ ካሳ ነው። ጎጃሙንም ሞገስ ካሳ ነው የሰራው። ዜማው ላይ ግን ራሴ ነኝ። አንድ ሙዚቃ እታቱ በጣም ተወዳጅ ነው። እንደው ግጥም ዜማም ቀደም ብለህ ነግረኸኛልና እንደው እታቱን ስታስበው ምን ይሰማሃል? ያው ብዙዎች እንዳሉ ሆነው እታቱ በጣም ደስታ ነው የሚሰማኝ። ባይዘው ብዙ ሰዎች የሚያወሩኝ ከዘፈኖቼ አንስተው የሚያወራት ነገር ብትኖር እታቱን ነው እና ደስ ይላል ከስያሜውም የተነሳ ማለት ነው። እኔ አሁን አንዳንድ ስራዎችን እንደዚህ ራያ ስራ ስሰራ ስያሜ ስሰጥ ከሆነ ስም ጋር ተነስቼ ነው የምሰራውና ታቱ አሁን ታቱ ይላሉ ብዙ ሰዎች ታቱን ክፈተው ምናምን ይላል። ያን አሁን እኔ ደስ ይለኛል። በቃ ስያሜ አሰጣጤ በጣም ደስ ይለኛል። ይሄን ያነሳሁት ቀጥለን ወደሱ ጨዋታ ስለምንሄድ ነው። ጨዋታውን ተጫውተን እንመለሳለን። እሺ
ከጭፈራ ነው የተመለስ ነው እና እንግዲህ እታቱ ቆንጆ ዜማ ነው። ምስሉም ስራዎቹም መልካም ናቸው። ከጓደኞች ጋር 4 ሆናችሁ የተለያዩ ሙዚቃዎችን እየሰራችሁ ነበር። የጎንደር የጎጃም ሁሉ በጣም ተወዳጅ የሆነ ተደማጭ የሆነ ነው እና እንደው የህዝቡን አቀባበል እንዴት አያችሁት? ወደ ቀደመው የኢትዮጵያ የሙዚቃ ታሪክ የመመለስ ነገር አለ። አሁን በጋራ ሲሰራ ቀደም ባለው ዘመን እንደዛ ይሰራ ነበርና እንዴት ነበር አቀባበሉ? የህዝቡ ስሜት በጣም ደስ ይላል። መጀመሪያ ያው በጋራ የሰራ ነው 4 ሆነን እኔ በአምላክ ጌትነት፣ ቴድሮስ እና ኢየሩስ ሆነን የሰራ ነው። መጀመሪያ የሰራ ነው ጎንደርን ነው። ጎንደርን ስንሰራ በጣም ምርጥ አቀባበል ነበረውና በጣም ግን ያሳቀኝ ነገር ቀጣዩስ የሚሉት ኮሜንቶች ነበሩ። በጣም ከፍ ያለ ሰዎች እየደወሉ ቀጣዩስ ሞቲቬት ያደርጋል፣ ያነሳሳል። ሌላ አሁን ከዛ ወደ ጎጃም ገባ። ጎጃም ስንገባ ደግሞ እንደ ወሎስ ይሉሃል። ልክ ነው ገብቷል። አንድ ላይ ሁሉንም እንግዲህ አንሰራው። ከዛ ወሎን ከዛ ሰራን። አሁን 3ቱን ሰርተናል። 2 ስራዎች ቀሩናል። ሸዋን እንግዲህ አሁን ጨርሰናል። በቅርቡ ይለቀቃል ሸዋው ስራ ማለት ነው። ከዛ ቀጥሎ አንድ ስራ አለን፣ በጋራ የምንሰራው ስራ አለ። ግን ያው ጥሩ ምላሽ እያገኘንበት ያለ ነገር ነውና አሪፍ ጥምረት ነው ያለው። ህዝቡም ደግሞ በደንብ ይጠብቃቸዋል። ለእናንተ ትልቅ የቤት ስራ ይመስለኛል። ቀጣይ ምን ይሰራሉ የሚለውን ነገር እየጠበቀ ህዝቡ ስለሚለን እኛም ደግሞ በጣም ጥሩ ነገር እንድንሰራ ያበረታቱናል ማለት ነው። እንደ በደረቁ እንዳይሆን የመዝናኛ ፕሮግራም ነውና እስኪ አንድ በድምጽ እውነት ነው ወይ የሰማሁት ነገር እስኪ እንነጋገር፣ እውነት ነው ወይ የነገርኩሽ ነገር እስኪ እንነጋገር፣ እናትና አባትሽ ከኔ ሌላ ሌደሮች ነው አሉ፣ ፍቅር በልባችን ተጸንስሶ እያለ በቃሉ፣ ባንቺማ የመጣን እንቅልፍ የለኝ በከንፈር ወዳጄ፣ እንዴት አሳልፌን አይኔ ያየ ይወስዶሻል ከጄ፣ ዳዴዋ 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 ዳዴዋ። ያንቺን መለየት በፍጹም አልፈልግም። አዎ ደስ የሚል አዎ። ይህ እንግዲህ አባባሉ ምንድን ነው? አንተ የምትወዳትን ሴት በቤተሰቦቿ ምክንያት ማለት ነው እሷም እየወደደች በቤተሰቦቿ ምርጫ ለሌላ ሊድሯት አይነት ነገር ነው ሀሳቡ። ስለዚህ በፍቅር መንገዱን አብረን እንቀጥል፣ በፍቅር እኛ እንቀጥላለን፣ ማንም አይወስድሽም አይነት ነገር ነው። ብዙ ጊዜ አሁን ነጠላ ዜማዎች ናቸው የሚወጡት የምታወጣቸው። አንድ ሙሉ አልበም አለ። እንዲሁ በአልበም የመምጣት እቅዱስ ይኖር ይሆን? አዎ አልበም የተዘጋጀ አልበም አለኝ። አሁን እንደውም ያው እንግዲህ እንደነገርኩ በብዙ ምክንያቶች ማለት ነው አልበሙ ቁጭ ብሎ ነው ያለው። አሁን የአልበም ተቀምጦ ነው ወይ ነጠላ ዜማዎችን እየሰራሁ ያለሁት። ከአልበሙ ሳይሆን እየወሰድኩም መለከው ከአልበሙ ውጭ ነው። አልበሙ ተዘጋጅቶ ቁጭ ብሏል፣ አልቋል ሁሉም ነገሩ እና እንግዲህ ያው እሱን እንግዲህ የሆነ እሱ ባለ ጊዜ ይወጣል፣ እሱ ባለ ጊዜ ይሳካል ብዬ አስባለሁ። ያው እንግዲህ አሁን 4ታችን እንደጀመር ነው ወደፊትም ለብቻዬም የመስራት እቅዶች አሉኝ፣ እየሰራሁም ነው እና ጥሩ ስሜት ነው ያለኝ። እንግዲህ ኑሬ በተለይ እዚህ ደረጃ ለመድረስ መንገዶች ቀላል አይደሉም። አሁን እናንተን አይተው ከእናንተ በታች ያሉ ደግሞ የሚማሩት ነገር አለና ጥረትን፣ አልሸነፍ ባይነት፣ ለስኬት መብቃትንስ ምንድን ነው ያለህ ሀሳብ? ያው አንድ ሰው ከጣረ ተስፋ ካልቆረጠ ማለት ነው ከሚፈልገው ቦታ መድረስ ይችላል። ስለዚህ ማንኛውም ሰው ማለት ነው አይሳካልኝም ብሎ ተስፋ መቁረጥ የለበትም። በቃ ወደፊት ይሳካል ብሎ መሄድ አለበትና እንግዲህ ምክሬም ይሄ ነው።
ለሌሎች ማለት ነው። አይ ብሎ አንዳንድ ሰዎች አሁን የሆነ ነገር ሰርተው በቃ ተቀባይነትን ካላገኘላቸው የሚተውት ሰዎች አሉ። ጥሩ ተሰጥኦ ያላቸው ማለት ነው። አጀማመራቸው ያን ነገር ሲሰሩት አሰራራቸው ነው እንጂ ማለት ነው ምንም ተስፋ የሚያስቆርጥ ነገር ኑሮት አይደለም። ስለዚህ ተስፋ መቁረጥ የለብንም። ተስፋችንን አንግበን ማለት ነው ወደፊት ከተራመድ የትም ቦታ መድረስ እንችላለን። ካሰብነው ደረጃ መድረስ እንችላለን። በአንተ የህይወት ጉዞ ውስጥ ስኬት የነበራቸው የምታመሰግናቸው ሰዎች ሲኖሩ ይሆን? አሉ። ብዙ ሰዎች አሉ። ያው እንግዲህ በጣም ከሌ ባልገልጸውም ማለት ነው በመጀመሪያ የመነሻዬ ነው ትግስት ባንዶችን አላማጣ ሙሉ በሙሉ የነበሩት የኔ እንትኖች ማለት ነው ግሩፖች እጅግ በጣም አመሰግናቸዋለሁ። እና አምባቸው እነ ሰለሞን ማርሲ እነ አስመላሽ ማሞ ብዙዎቹን አመሰግናለሁ። ከዛ በመቀጠል ደግሞ ነፍሱን ይማር አሁን በህይወት የለም አራጋው ይመርን እጅግ በጣም አመሰግናለሁ። ከዛ ደግሞ እንግዲህ በመጀመሪያ አቀናባሪ ጋር የተገናኙት አሌክስ ሲለፍን እጅግ በጣም ነው የማመሰግነው። ምክንያቱም እሱ ከኔ ጋር ቀን ከሌት አብሮኝ ሰርቷልና እጅግ በጣም የማመሰግነው። ከዛ በመቀጠል ሞገስ ካሳን አውስትራሊያ የሚኖረው ጓደኛዬን እጅግ በጣም አድርጌ አመሰግናለሁኝ። ሌሎችም አሉ ብዙ ነገር ያደረጉልኝ። ለሁሉም በቃ አመሰግናለሁ። በጠቅላላ ግን ለኢትዮጵያ ሕዝብ እጅግ በጣም አድርጌ ነው የማመሰግነው። በጣም አሪፍ። እንግዲህ የአዲስ ጨዋታ ፕሮግራማችን እንግዳ ነህ። በጥበብ ስራ በሙዚቃ ዙሪያ ነው ሀሳብ ያነሳ ነውና እንደው በቀጣይ ሙዚቃው እንዲያድግ ጥበበኞች ወደፊት እንዲመጡ የሚሰሩትም እንዲበረታቱ ምን መልእክትና ሀሳብ አለ? ያው እንግዲህ ጥበበኞች ማለት ነው እርስ በርሳችን ከተባበርን በጣም ብዙ ብቃት ያላቸው ልጆች አሉ። እነሱን ማለት ነው ለምሳሌ እኛ ወደዚህ ወደ ጥበቡ ዓለም ማለት ነው የገባ ነው ከብዙ ሰዎች የተዋወቅን ሰዎች እነዛን ሰዎች በማምጣት በመረዳዳት ማለት ነው ጥበባችንን ብናሰፋ በጣም ደስ ይለኛል። በቃ መረዳዳት አለብን ጥበብን ለማሳደግ ማለት ነው። ብዙ ችሎታ ያላቸው ተሰጥኦ ያላቸው ልጆች አሉና እነሱን በማበረታታት ባለን ችሎታ ባለን አቅም ማለት ነው ወደ ጥበቡ ዓለም እንዲገቡ በማድረግ ጥበብን አርቱን እናስፋ የሚል ነው መልእክቴ። በጣም ጥሩ ቆይታ ነው ያደረግነው። አክብረህን ደግሞ ስቱዲዮ ተገኝተን የመሰለ ቆንጆ ጊዜ ስላሳለፍን ወዝወዝም ስላልን ደስ ብሎኛል። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። በእኔም በተመልካቾቼም ስም እጅግ በጣም አመሰግናለሁ። እኔም እናንተ እዚህ አክብራችሁ ጥርታችሁ ማለት ነው ይህንን መልካም ጊዜ አብረን ስላሳለፍን እኔም በጣም ደስተኛ ነኝ። አመሰግናለሁ። እሺ የተከበራችሁ የፕሮግራማችን ተከታታዮች አዲስ ጨዋታ ፕሮግራማችንን ነበር የተከታተላችሁት። እጅግ በጣም ከምንወደው ከምናከብረው ድምፃዊ ኑር አዲስ ሰይድ ጃሪጋማ ጋር ቆንጆ የአዲስ ጨዋታ ማለፊያ ቅዳሜን አሳለፍን። አብራችሁን ስለነበራችሁ ስለተከታተላችሁን በድጋሚ እጅግ አመሰገን። ሰለሞን አሰፌ የፕሮግራሙ አዘጋጅና አቅራቢ ነበርኩ። ሳምንት ደግሞ እንዲሁ በሌሎች የአዲስ ጨዋታ ፕሮግራሞች እንገናኛለን። የዚህ ፕሮግራም ስፖንሰር ኢትዮ ቴሌኮም ነው። እጅግ እናመሰግናለን። መላው የስቱዲዮና የስርጭት ባለሙያዎች፣ የካሜራ ባለሙያዎች አብረውን ቆዩ። የሳምንት ሰው ይበለን። ጤና ይስጥልኝ። Wagemra sakota, heda lepe kasete.
ነጭ ማር ቀይ ማር ከሚቆረጥበት ገብስና ዘንጋዳ ከሚመረትበት የኮረፌ ጠላ ከሚጠመቅበት ልሄድ አገው ምድር ቆንጆ ከሞላበት በሰቆጣ መንገድ በበርበር ፀሐይ ሸጋ ጥላ ይዤ ልከተላቶይ ላሎ በላ ሎበር ላሎ በላ ሎበር አንገቷ ብርሌ ከንፈሯ ወለላ ከእንስሳት አጠጥቶኝ የኮረፌ ጠላ የሸጋ ተምሳሌት አገው ምድር በላ ፍቅሯ ያጠግበኛል እህልም አልበላ እህልም አልበላ ላሎ በላ ደሃና ጥራሪ ሰቆጣ ወይ ኮረም ዋግም ዋግም ሄደ ልቤ ሄደ 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 ልቤ ሄደ ዋግምራ ሰቆጣ ሄደ ልቤ ተሰደደ ያገው ልጅ ወደ ሄደ ልቤ ሄደ 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 ልቤ ሄደ ዋግምራ ሰቆጣ ሄደ ልቤ ተሰደደ ያገው ልጅ ወደ ኧረ በስላስዬ እስኪ እናንተ ተኞ እኔ ስራ አለብኝ ልቤ አገው ሰቆጣ ዋግምራ ሆኖብኝ ደሃና ጥራሬ ወንዛ ወንዙ በቅላ እራችን ከማዶ አንጀት የለብን በሰላሳ ጥርሷ ስቃይ ያሳሳቀኝ ይህች አገው ተወላጅ ስንቱን ሰው ገደል ስንቱን ሰው ገደለ ይቼ ዋግምራ ምንድነው ቀለቧ ይቼ ኮረም ምንድነው ቀለቧ ይቼ ደሃና ምንድነው ቀለቧ እንዳፋር መጫኛ ቀጭን ነው ወገቧ ከቶ ምን በልተው ነው ሲወልዷት እናቷ ከመደቡ ተርፎ ዘብ ያድራል አንገቷ ላሎ በላ ሎበር ላሎ በላ ሎበር ይቼ ያገዋለች አንገተሽን ጎርቶን ዋይኗ ብትገርፈኝ አወጣሁኝ ሰንበር ዋግምራ አልደርስሞኝ ሮጥ እንደረደር አውጌሪኑ ብዬ እሷ ጋር ለማደር እሷ ጋር ለማደር ላሎ